በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምዜሰ ኮነ ፍስሐ ወሰላም። በበዓለ ሃምሳ ንስሐ ለምን ተከለከለ? በቅድስት ቤተ ክርስቲያን ያለ ምክንያት የሚደረግ ያለ ምስጢርም የሚከወን ምንም ነገር የለም። በዓለ ሃምሳ ድንገት እንደ እንግዳ ደርሶ እንደ ውሃ ፈሶ የመጣ ስርዓት አይደለም። ይልቁኑ ምሳሌ ተመስሎለት በብሉይ ኪዳንም ሲከወን የነበረ እንጂ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን አሜን። ይህ በዕለተ ሮብ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን በበዓለ ሃምሳ ንስሐ ለምን ተከለከለ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን አዝመራ ሂሩተ ስላሴ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። እንደሚታወቀው እስራኤል ከግብጽ ባርነት በ9 መቅሰፍት በ10ኛ ሞተ በኩር ወጥተው በ11ኛ ስጥመት ጠላት ጠፍቶላቸው ወደ ምድረ ርስት ተጉዘዋል። ቅዱስና የእግዚአብሔር ሰው ሙሴም ከእግዚአብሔር እየተቀበለ ብዙ ሥርዓቶችን ለቤተ እስራኤል አስተምሯል። እነዚህ ሥርዓቶች ሁሉ ለሐዲስ ኪዳን ምስጢረ ድህነት ጥላና ምሳሌዎች ነበሩ። በኦሪት ዘሌዋውያን ላይ ጌታ እንዲህ ይላል፣ ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ፣ እስከ ለሰባተኛው ሰንበት ማግስት ድረስ 50 ቀን ቁጠሩ፣ አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15። ይህም በዓለ ሰዊት የእሸት በዓል የሚባል ሲሆን ከፋሲካ 7 ሱባዔ 49 ቀን ተቆጥሮ በሰንበት ቅዳሜ ማግስት እሁድ ቀን በዓለ ሃምሳ ይውላል። በዓሉ በግሪከኛው ጴንጠቆስቴ ይባላል። በዓለ ሃምሳ እንደማለት ነው። ለዚያም ነው ቅዱስ መጽሐፍ የመንፈስ ቅዱስ ለሐዋርያት በዚህ ቀን መሰጠትን ሊነግረን ሲጀምር በዓለ ሃምሳ 50 ቀናት በብሉይ የእሸት በዓል ቢባሉም ለአዲስ ኪዳን ግን የሰዊት እሸት መንፈሳዊ ዕለታት ናቸው። ጌታ መድኃኔ ዓለም ስለኛ መከራ ተቀብሎ ሞቶ ከተነሳ በኋላ ያሉት 50 ቀናት የእረፍት የተደላ የመንፈሳዊ ሐሴት ቀናት ናቸው። በእነዚህ ዕለታት ማዘን፣ ማልቀስ፣ ሙሾ ማውረድ፣ ንስሐ መግባት ወዘተ አይፈቀድም። ለምን ከተባለ ደግሞ እንደሚከተለው በዝርዝር እናያለን። አንደኛ፣ ለእኛ ካሳ በጌታችን መፈጸሙን የምናስብባቸው ቀናት ናቸውና በእነዚህ ዕለታት ብናዝን አልተካሰልንም ያሰኛልና። 2፣ በዚህ ጊዜ መስገድ፣ መጾም ክርስቶስ በከፈለልን ዋጋ ሳይሆን በራስ ድጋም ተጋድሎ ብቻ እድናለሁ ከማለት ይቆጠራልና። 3፣ ፍስሐ ወሰላም ለእለ አመነ ላመነ ሁሉ ደስታና ሰላም ተደረገልን ተብሎ በነጊ በሰርክ በሚዘመርበት ጊዜ ማዘን ሲጀመር ካለማመን ሲቀጥል ደግሞ ደስታው አይመለከተኝም ከማለት ይቆጠራልና። 4፣ 50 ቀናት እንደ ዕለተ ሰንበት ይቆጠራሉና መጾምና መስገድ በዓል ያሽራልና። 5፣ ዋናው ምስጢር ግን እነዚህ 50 ዕለታት የአዝማነ መንግሥተ ሰማያት የሰማያዊ ዕረፍት ምሳሌዎች ናቸው። ስለዚህ በእነዚህ ቀናት መጾም፣ መስገድ መንግሥተ ሰማያት ውስጥ ከገቡ በኋላ ድካም፣ መውጣት መውረድ አለ ያሰኛልና ነው። በዚያውም ላይ ከባድ ሸክም አታሸክሙ የተባለ ትእዛዝ አለና ቅዱሳን አበው በጾም የተጎዳ ሰውነት ካልተጠገነ ወጥቶ ወርዶ ሰርቶ መብላት ይቸግረዋልና ሰውነታችን እንዲጠገን ይህንን በፈሊጥ ሰርተዋል። ስለዚህም ይህን እያሰብን አበውን እናከብራለን። ስለዚህ በበዓለ ሃምሳ ጾም፣ ስግደት፣ ንስሐ፣ ሐዘን፣ ልቅሶ የለም አይፈቀድምም። ግን ይህንን ተከትሎ 50 ቀን ሙሉ ሆድ እስኪተረተር ከበላን ጉዳቱ ስጋዊም መንፈሳዊም ይሆናል። በአብይ ጾም የነበረንን ብርቱና ትጋት ያለውን የጸሎት ሕይወት በበዓለ ሃምሳ ላይ አንደግመውም። በዓለ ሃምሳ እጅ ታጥቦ ወደ ምሳ ስለሚባል አብዝቶ መብላት ለጸሎት ዝለት ስለሚዳርገን አብዛኞቻችን ጠዋት ተነስተን የዕለት ውዳሴ ማርያም ለማድረስ መከራ ይሆንብናል። ማታ ያስለመድነውን ጸሎት ለመጸለይ ትልቅ ሸክም ይሆንብናል።
ግን መትጋት ካለብን በዚህ በበዓለ ሃምሳ ነው። ምክንያቱም በጾም ጊዜ ሁሉም እንዳቅሙ ይተጋል። በሚበላበትና በሚጠጣበት በተለይም ጾም ስግደት በሌለበት ወቅት በጸሎት መትጋት ትልቅ ሰማያዊ በረከት አለው። በዚህ በበዓለ ሃምሳ በአብይ ጾም በጾም በስግደት የደከመ ሰውነት የጥሉላት ምግቦችን ሲያገኝ ከጾምና ከስግደት ሲያርፍ ሰውነታችን ለመንፈሳዊ ተግባራት ይለግማል። ሰውነታችን የተለያዩ የፍስክ ምግቦችን ሲያገኝ ስጋ ይደረጃል፣ ደም ይሞላል። በዚህም በጾም ወቅት የተለጎመ ሰውነት ይፈታና በፍትወት መቃጠል ለዝሙት ይዘጋጃል። ለዚህም ነው በጾም ወቅት ሰውነታቸውን የገዙ እና የገቱ ሰዎች በፍስክ ወቅት በዝሙት የሚወድቁት። በበዓለ ሃምሳ መብልን በተመለከተ አበው እንደነገሩን እንደ ልባችሁ ብሉ ሳይሆን የተባለው ጾም አትዋሉ ነው። ለምሳሌ በገዳም በጾም በጸሎት በስግደት የሰነበቱ አባቶች በበዓለ ሃምሳ ሲመጣ ብዙ ትሩፋት ቢቀርብላቸውም ጾሙን በተመለከተ ግን እንደ ጸጋቸው የራሳቸውን ዘዴ ይጠቀማሉ። አንዳንድ አባቶች በልቶ ጠጥቶ ከሚመጣ ስጋዊ ኃጢአትና ፈተና ራሳቸውን ለመጠበቅና ከሰይጣን ለመራቅ 50ውን ቀን ጥሬ በመብላት የሚሰነብቱ አሉ። በቀን አንዴ ወይም ጠዋት ተመግበው ከ24 ሰዓት በኋላ የሚመገቡ አሉ። የራሳቸውን ብቻ ለነዳያን ሰጥተው አጥግበው እነርሱ ከነዳያን የተረፈውን የሚመገቡ አሉ። ጠዋት ተመግበው ምሳን ትተው እራትን ብቻ የሚመገቡ አሉ። ሰንበትን ላለመሻር ብቻ ረፋድ ላይ በልተው በዚያው የሚያድሩ አሉ። በጥቂቱ ብቻ መጥነው በመብላት የሚሰነብቱ አሉ። እነዚህ ሁሉ በዓለ ሃምሳን እንዳይቅማቸውና እንደ ጸጋቸው በመመገብ በዓለ ሃምሳን ከጾም ባልተናነሰ ሁኔታ የሚያሳልፉ አሉ። እኛም ከነዚህ መካከል የሚስማማንን መርጠን ልንከውን፣ በተለይ ደግሞ በጸሎት ልንተጋ ይገባል። አልያ ብሉ ተብሏል ብለን ያለቅጥ ብንበላ ብንጠጣ እኛው ራሳችን የሰይጣን እራት መሆናችን ነውና ልብ እንበል። ማስተዋልንም ገንዘብ እናድርግ። አምላክ ቅዱሳን ማስተዋሉን ያድለን። አሜን። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግን አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 5። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን አዝመራ ሂሩተ ሥላሴ ታቀርብልናለች። በድጋሜ አብራችሁን ቆዩ። ሌላው ደግሞ በዚህ በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ምንድን ነው? በዚህ በበዓለ ሃምሳ ብዙዎች ጾሙ ወደ መብል ፍስግ፣ ስግደቱ ወደ እረፍት በመቀየሩ በስጋ መንፈሳዊ ምቾት እንደሚነሳቸው ይታወቃል። በዓለ ሃምሳ በተለይ ጾም፣ ስግደትና የንስሐ ሕይወትን አጥብቀው ለሚይዙ እንደ አቅማቸው ለሚጋደሉ ከነዚህ ነገሮች ለወራት መገታት እንደሚከብዳቸው ይታወቃል። ስለዚህ ስርዓቱንና እንዴት ባለ መንፈሳዊ ሕይወት በዓለ ሃምሳን ማሳለፍ አለብን ለሚለው እንደሚታወቀው በአብይ ጾም ወቅት ጌታችን በገዳመ ቆሮንጦስ የጾመውን ጾም በሶስቱ አርእስተ ኃጣውእ ተፈትኖ ሰይጣንን ድል እንደነሳና የጾም ስርዓት እንደሰራልን በማሰብ እኛም አብይ ጾም ጌታን አብነት አድርገን ጾመናል። ከጾሙ በኋላ የጌታችን ሕማምና ስቃይ መከራና ሞት በማሰብ ከሕማሙ ለመካፈል ሰሙነ ሕማማትን አሳልፈናል። ከሰሙነ ሕማማት በኋላ ጌታችን ከሞት ተነስቶ ሞትን ድል ነስቶ የትንሣኤው ብርሃን ስላሳየን በበዓለ ሃምሳ በጾም በስግደት ድካም ስጋ የምንቀበልበት ሳይሆን በጌታ ትንሣኤ የምንደሰትበት በመሆን ነው። ይህ በእንዲህ እንዳለ በበዓለ ሃምሳ ያሉት 50 ቀናት እንደ አንድ ዕለተ ሰንበት ነው የሚቆጠሩት። ለዛው ነው በእነሱ ውስጥ ያሉትን የጾም ዕለታት የነበሩት አርብና ረቡዕ ጠዋት ለዛውም የፍስግ ምግብ የሚበላባቸው። በእርግጥም የመናፍስት ክፉ ውጊያ ላለበት ሰው በጾምና በስግደት ለሚተጋ ሰው በዓለ ሃምሳ መንፈሳዊ ሕይወቱ ላይ ጫና እንደሚያሳድርበት አያጠያይቅም። ነገር ግን ከኛ ድካምና ገድል የጌታችን የከፈለልንን ዘላለማዊ ዋጋ ተስፋ በማድረግ ድህነተ ስጋና ድህነተ ነፍሳችንን እንጠባበቃለን።
ውድ የተዋህዶ ልጆች ሆይ በዚህ በበዓለ ሃምሳ ለምን አይሰገድም ለምን አይጾምም እያልን ነፍሳችንን እንዳናባዝናት ከላይ የበዓለ ሃምሳ ቀናቶች ምስጢራቸው በዝርዝር አይተናል። የበዓለ ሃምሳው ቀናት ዋና ምስጢር የሰማያዊ ዕረፍት ምሳሌዎች ናቸው። በመንግስተ ሰማያት ደግሞ ድካም መውጣት መውረድ እንደሌለ ሁሉ በበዓለ ሃምሳ ቀናትም መጾም መስገድ አይቻልም። በበዓለ ሃምሳ ጾምና ስግደት የተከለከለበት ሌላው ምክንያት ጌታችን በሉቃስ ወንጌል ምዕራፍ 11 ከቁጥር 46 ላይ በሰዎች ላይ ሸክም እንዳናከብድ አዞናል። እንዲሁም ቅዱሳን ሐዋርያት ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ብለዋል። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29። እዚህ ላይ ልብ ልንለው የሚገባው ቅዱሳን ሐዋርያት ከሚያስፈልገው በቀር ሌላ ሸክም ያሉትን ጾም ለነፍስ መድኃኒት ቢሆንም ለስጋ ግን እንደ ሸክም ስለሆነ ጾም በሚያስፈልግበት ጊዜ እንጂ ከጾም ፍቺ በኋላ ሌላ የጾም ሸክም አያስፈልግም ለማለት ነው። ሌላው በገዳም ያሉ ቅዱሳን በዓለም ያሉ ምዕመናን በጾም ወቅት በጾም በስግደት የተጎዳ ሰውነታቸውን በጥሉላት ምግብ ካልተጠገነ ወጥቶ ወርዶ ማገልገል ሰርቶ መብላት ወደ ሌላ የተጋድሎ ሕይወት መግባት እንዳያቀታቸው ነው 50ውን ቀናት የጾም የስግደት ሳይሆን የዕረፍትና የደስታ የሆነው። ፍትሐ ነገሥት አንቀጽ 19 ከቁጥር 639 ላይ በበዓለ ሃምሳ መጾም ማዘን እንደሌለብን ይደነግጋል። የተወደዳችሁ የእግዚአብሔር ልጆች ሆይ እዚህ ላይ ስግደት ስንል በበዓለ ሃምሳ የማይቻለትን ስግደቶች የንስሐ ስግደት የተጋድሎና የትሩፋት ነው እንጂ የአምልኮት ስግደት ይቻላል። የአምልኮት ስግደት እንደ ንስሐና እንደ ትሩፋት ስግደት ስጋን ለማድከም ሳይሆን አምልኮትን ለመግለጽ የምንጠቀመው በመሆኑ የሚቻል መሆኑን አንዘንጋ። ሌላውና የብዙዎቻችን ጥያቄ በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ምንድነው የሚለው ነው። በዓለ ሃምሳ ለብዙዎች ከበድ የሚለው ንስሐ ስለማይሰጥበት ነው። ለዚህም ነው ብዙዎች በበዓለ ሃምሳ ንስሐ መግባት የማይቻለው ለምንድነው በማለት የሚጠይቁት። በዓለ ሃምሳ ንስሐ የማይሰጠው 50 ቀናት እንደ አንድ ሰንበትና የደስታ የተላ ጊዜ እንጂ የንስሐ ቅኑና ተቀብለን የምናዝንበት የምናለቅስበት ጊዜ አለመሆኑን ከላይ ገልጸናል። ስለዚህ ንስሐ ከሚያሰኘው በውስጥ የያዘው ጾምና ስግደት ነው። ስለዚህ ጾምና ስግደት በሌለበት ንስሐ የለም ማለት ነው። ወደ ቀድሞ ነገራችን ስንመለስ ታዲያ በበዓለ ሃምሳ አንድ ሰው በኃጢአት ቢወድቅ ንስሐን መግባት ካልቻለ ምንድነው መፍትሄው ለሚለው ጥያቄ መፍትሄው 3 ነገሮች ናቸው። አንደኛው ንስሐን አሰኝቶ ከእግዚአብሔር ዘንድ ስርየት የሚያሰጠው በሰሩት ኃጢአት ከልብ መጸጸት ነው። ጸጸት በራሱ አንድ የንስሐ መንገድ ነው። ስለዚህ ሰውነንና በዚህ ወራት በኃጢአት ብንወድቅ እግዚአብሔር ከበዓለ ሃምሳ በኋላ ለሚመጡት የቅኑና ቀናት ለንስሐ እንዲያበቃን በጸሎትና በጸጸት ማሳለፍ ነው። ሁለተኛ በተአምረ ኢየሱስ ላይ የተጻፈው ጌታችን ለካህናትና አባቶቻችን የገባላቸውን ቃል ኪዳን በመተግበር ነው። ይህም አንድ ሰው በበዓለ ሃምሳ ኃጢአት ቢሰራ ንስሐ አባቱ አሊያም ካህናቱን ጠርቶ በቤቱ በማብላት በማጠጣት ጸሎት በማስደረግ ከእግዚአብሔር ስርየት እንዲያገኝ ማስደረግ ነው። እዚህ ላይ ልብ ልንለው የሚገባን በበዓለ ሃምሳ ንስሐ መግባትና የንስሐ ቅኑና የሆኑትን ጾምና ስግደት መቀበል ነው የማንችለው እንጂ የሰራነውን ኃጢአት ለንስሐ አባታችን በመንገር ለቅኑና በማስቀጠር በሰራሁት ኃጢአት ይፍቱኝ ማለት እንችላለን። ካህኑም በእግዚአብሔር ፊት ያስተሰርይለታል። ስለዚያም ስላደረገው በደል ሁሉ ይቅር ይባላል። ኦሪት ዘሌዋውያን ምዕራፍ 6 ከቁጥር 7። ሶስተኛው ምጽዋት ነው። ወዳጆቼ እኛ ከበደላችን የዳነው በጌታችን በአካሉ ምጽዋትነት ነው። ይህም ቅዱስ ስጋውና ክቡር ደሙ ነው። ይህ ለኛ ለሰው ልጆች ከጌታ በነፃ የተመጸወተ ነው። ምጽዋት ስርየተ ኃጢአትን ታሰጣለች፣ ሞትንም ታረቃለች። ስለዚህ በዚህ በበዓለ ሃምሳ ለሰራነው ኃጢአት ለነዳያን በመመጽወት እግዚአብሔር ስርየት እንዲሰጠን መለመን ነው። በተረፈ የነፍስ ነፃነት እንዲሰማን ከበዓለ ሃምሳ በኋላ ንስሐ መግባት ነው። ወዳጆቼ
ንስሐ ጸጸት ለቅሶ ቁጭት ጾም ስግደት ስላለው በበዓለ 50 ደግሞ ለቅሶ ሐዘን ጾም ስግደት ስለሌለ በአጭሩ ንስሐ ገብተን ቅኖና መቀበል አንችልም። ታዲያ ንስሐ መቀበል በማንችልበት በበዓለ 50 ሰይጣን የበቀል ጦሩን የኃጢአት ዝናሩን ይዞ እንዳይነሳ አንስቶም በኃጢአት እንዳያጨማልቀን ልንጠነቀቅ ይገባል። እግዚአብሔር አምላካችን በኃጢአት ከመውደቅ ይጠብቀን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ በበዓለ 50 ለብንስሐ አንገባም ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።